ሰላም ጤና ይስጥልን እንደምን አረፈዳችሁ ውድ ሀመርሃ ቤተሰቦች የምስራቁ ዓለም ጦርነት አሁንም እንደቀጠለ ነው። የተለያዩ መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት አድርጎ አሜሪካና ኢራን ቀጥተኛ ጦርነት ውስጥ መግባታቸውን ተከትሎ ዓለም አቀፍ ሀገራት በጉዳዩ ላይ እጃቸውን እያስገቡ ይገኛሉ። አሁን በደረሰን መረጃ መሰረት አሜሪካ መጠነ ሰፊ ወረራ ለመፈጸም መዘጋጀቷ ተሰምቷል። ቢቢሲ የዋይት ሃውስ ሚስጥራዊ ምንጮችን ጠቅሶ እንደዘገበው የአሜሪካ ከፍተኛ ወታደራዊ ባለስልጣን በኢራን ላይ ከፍተኛና መጠነ ሰፊ የሆነ ምድራዊ ወረራ ለመፈጸም የመጨረሻ ምዕራፍ ላይ መድረሳቸውን ገልጸዋል። ይህን ጥቃት ከአየር ድብደባ ባለፈ የአሜሪካ እግረኛ ጦር ኢራን ግዛት ዘልቆ እንዲገባ የሚያዝ ስትራቴጂ እንደሆነ ተነግሮለታል። የኢራን የማዳከም ጦርነት ስትራቴጂ በመካከለኛው ምስራቅ ያለውን ውጥረት ወደ የትኛው አቅጣጫ ይወስደዋል የሚለውንና የምጣኔ ሀብት ቀውስ በዓለም ላይ ምን አይነት ተጽዕኖ ይኖረዋል የሚለውን መረጃዎች ተከታትለን ወደ እናንተ ምናደርስ ይሆናል። ይህን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑን። መልካም ቀን ይሁንላችሁ። ይህ የአሜሪካ ውሳኔ ቀጠናውን ወደ ከፋ ጦርነት ቀውስ ውስጥ ከመክተቱም በላይ የተለያዩ ሀገራት በጦርነቱ ውስጥ በቀጥታ እንዲሳተፉ በር ይከፍታል ተብሎ ይገመታል። ኢራን ለዚህ መጠነ ሰፊ ወረራ ምን አይነት ምላሽ ይኖራታል? የዓለም ሰላምስ ወዴት ያመራል የሚለውን መረጃ ወደ እናንተ ይዘን የምንቀርብ ይሆናል። ይህን አካውንት ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።